ወዳጄ ፊደል መቁጠር ማለት ልክ እንደ መራመድ ነው። መጀመሪያ ላይ ትወድቃለህ፣ ትሳሳታለህ፣ ይከብድሃል። ነገር ግን ዛሬ የጀመርከው ትምህርት አንድ ቀን ትልቅ እውቀት ሆኖ ብርሃን ይሆናል። ዋናው ዛሬ መጀመርህ ነው። አትፍራ፣ አትፈር። ትልቅ ሰው መሆንህ ለመማር እንቅፋት አይደለም። እንደውም ትልቅ ሰው ሆነህ ለመማር መነሳሳትህ ለሌሎች ብርሃን ነው። ዛሬ የምትሳሳተው ስህተት ነገ ለምትጽፈው ትልቅ ድርሰት መስላልህ ነው። ሰላም ሰላም፣ ዓለም አካዳሚዎች ነን። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ጀማሪዎችን መሰረት ባደረገ መልኩ ከመጀመሪያው ጀምረን እያስተማርንና እንባችሁን እያበስን እንገኛለን። እናንተስ የት ናችሁ? ባላችሁበት ሆናችሁ በሳምንት 5 ቀን ከሰኞ እስከ ዓርብ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን መማር መጀመር ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። መማር የምትፈልጉ በ0953 6159 56 ብላችሁ መደወል ትችላላችሁ ማለት ነው። እሺ ወደ ትምህርታችን እንሂድ። ዛሬ ይዤላችሁ የመጣሁት እንዴት ስዕሎችን ወይም ምልክቶችን ተጠቅመን የአማርኛ ቃላትን ወይም ስሞችን እንጽፋለን የሚለውን ከመጀመሪያው ጀምረን እስከ መጨረሻው እንሄዳለን ማለት ነው። በትዕግስት አብራችሁኝ ሄዱ። አብረን እንሂድ። ከዚህ ጋር ከብት ነች፣ ከብት። ስለዚህ ይሄን ከብት የሚለውን እንዴት እንጽፋለን የሚለውን እናያለን። ከብት ከብት ብለን እንዴት እንጽፋለን? ከ ከ የመጀመሪያ ፊደል ከ። ብ ብ ብ ብ በቡ ቢ ባ ቢ ብ የበቤት ስድስተኛ ከብ። ከዛ ት ት ይህም ስድስተኛ ነው። ተ ቱ ቲ ታ ቴ ት። ስለዚህ ከ ብ ት ከ ብ ት ከብት 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 ከብት። እዚህ ጋ ፍ ፈ ፉ ፊ ፋ ፌ ፍ ስድስተኛ ፍ የ የ የ የመጀመሪያ ል ስድስተኛ ል ፍ የ ል ፍ የ ል ፍየል ፍየል ል ለሉ ሊላሊ ል ፍየል ል ስድስተኛው ማለት ነው። ፍየል 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 እንደምታዩት ፍየል ነች። ስለዚህ ፍየል ብለን እንደዚህ ብለን እንጽፋለን ወይም እናነባለን ማለት ነው። ፍየል ከብት ፍየል። እሺ ከዚህ ጋር ምንድን ነው ታውቁታላችሁ? አሳማ ነው። አሳማ። ስለዚህ አሳማ ብለን እንዴት እንጽፋለን ወይም እናነባለን? አ የመጀመሪያ አ አ ሳ እግሩ ያጠረ የመጀመሪያ እግሩ ካጠረ አራተኛ ፊደል ነው ተባብለናል። ሳ ሰ ሱ ሲ ሳ። ስለዚህ አ ሳ ማ አ ሳ ማ አሳማ 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 መሙሚማ አራተኛው ማለት ነው። አ ሳ ማ አሳማ ከብት ፍየል አሳማ። እሺ ይሄ ምንድን ነው? አንበሳ አንበሳ። እሺ አ የመጀመሪያ ን ነ ኑ ኒ ና ኔ ን የነቤት ስድስተኛ ን ማለት ነው። አ ን በ ደግሞ የመጀመሪያ ፊደል ነች። አ ን በ በ። እቺ ደግሞ ሳ ነች። እግሯ አጥሯል። የመጀመሪያ እግሯ አጥሯል። አን በ ሳ ሰ ሱ ሲ ሳ አራተኛ ማለት ነው። አን በ ሳ አንበሳ አንበሳ። በጣም አሪፍ። ከብት ፍየል አሳማ አንበሳ ይላል። እናንተም በዚህ መልኩ መጀመሪያ ማየት ያለባችሁ ስዕሉን አይደለም። እንደዚሁ ዝም ብላችሁ ስዕሉ የለም ብላችሁ እንደዚሁ ተለማመዱ። ምናልባት የሚጠፋባችሁ ከሆነ ቸክ ታደርጋላችሁ ከብት መሆኑን ካያችሁ በኋላ። ስለዚህ ከብት ብዬ ብጽፍ እንዴት ነው? በደንብ ያስተምራችኋል። በደንብ 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 ማለት ነው። ስለዚህ ከብት ፍየል አሳማ አንበሳ። በጣም አሪፍ ነው። ወደ ቀጣዩ እንሂድ። እዚህ ላይ ምንድን ነው? ይሄ ምንድን ነው? ጅብ ጅብ
ጅብ ጅ ማለት የጀ ቤት ስድስተኛ ጀ ጁ ጂ ጃ ጄ ጅ ጅ ስድስተኛ ጅ ይሄም ስድስተኛ ብ በ ቡ ቤ ባ ቤ ብ ጅ ብ ጅብ 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 ነ ብ ር ይህ ነብር ነው አይደለ? ነብር። ስለዚህ ነ ብር ነብር ነ የመጀመሪያ ብ በቡ ቤ ባ ቤ ብ ከዚህ ላይ ብ እንዳልነው ሁሉ ይህም ብ ስድስተኛ ነው ማለት ነው። ር የረ ቤት ስድስተኛ ረ ሩ ሪ ራ ሬ ር ስድስተኛ ነ ብ ር ነብር ጅብ ነብር ጎበዝ ነብር ጅብ ነብር። ከዚህ ጋር ምንድን ነው ይሄ? ምንድን ነው ይሄ? የሜዳ አህያ ይባላል። የሜዳ አህያ የሜዳ አህያ ብለን ስንጽፍ የመጀመሪያ ሜ ባለቀለበት ማንኛውም ፊደል እግሩ ላይ ቀለበት ካለው አምስተኛ ነው። መ ሙ ሚ ማ ሜ የሜ ዳ ይሄ ደግሞ የመጀመሪያ እግሩ አጥሯል። የደ ቤት የመጀመሪያ እግሩ ካጠረ አራተኛ ነው ተባ ብለናል። ስለዚህ ደዱዲ ዳ የሜዳ የመጀመሪያ ህ ሃሁ ሂ ሃ ሄ ህ ስድስተኛ ህ ያ የ ዩ ይ ያ የሜዳ አህያ የሜዳ አህያ በአንድ ላይ የሜዳ አህያ ጅብ ነብር የሜዳ አህያ። እሺ ከዚህ ጋር ምንድን ነው? እንቁላል ነዋ። እንቁላል ብለን ስንጽፍ ወይም ስናነብ ስድስተኛ ማለት ነው። ኡ ኢ አ ኤ ን ይሄም ስድስተኛ ነ ኑ ኒ ና ኔ ን እን ቁ ሁለተኛ ቁ ጎን ላይ አግዳሚ ስላለው ታች ላይ ማለት ነው። ታች ላይ ጎን ላይ አግዳሚ ያለው በቀኝ በኩል ስለዚህ እንቁ ቀቁ እንቁ ላ ለሉ ሊላ እንቁ ላ ል ስድስተኛ ለሉ ሊላ ሌ ል ስለዚህ እንቁላል። ከዚህ ጋር ቅድም አይተናል። ድጋሚ ነው ይሄ አሳማ። ስለዚህ ጅብ፣ ነብር፣ የሜዳ አህያ፣ እንቁላል፣ አሳማ። እንቀጥል ወደ ሌላው። ይሄ ምንድን ነው ታውቁታላችሁ? ይሄ ወባ ይባላል። ወባ ማለት የመጀመሪያ ባ በቡ ቢ ወባ የመጀመሪያ እግሩ አጥሯል። እንደዚህ ከሆነ አራተኛ ፊደል ነው። ማንኛውም ፊደል ብታዩልኝ የመጀመሪያ እግሩ ካጠረ አራተኛ ፊደል ነው። መጨረሻ እግሩ ልክ እንደዚህ አይነት እግሩ ካጠረ ደግሞ መጨረሻ ፊደል። ስለዚህ ይሄን እንደ አራተኛ እንወስዳለን። ወባ። ከዚህ ጋር ይሄ ምንድነው? ጉንዳል። ጉ ሁለተኛ ጉ ነኑ ኒ ና ኔ ን ጉን ዳ የመጀመሪያ እግሩ አጥሯል። ሁልጊዜ ይናገራሉ። የመጀመሪያ እግሩ ካጠረ አራተኛ ፊደል ነው። ይሄ የመጀመሪያ እግር ቢሆን ይሄኛው የመጨረሻ እግር ቢሆን፣ ስለዚህ የመጀመሪያ እግሩ ከሁለቶቹ ማለት ነው ካጠረ አራተኛ ፊደል ነው። ስለዚህ የደ ቤት አራተኛ ማን ነው? እንቆጥር እስኪ ደ ዱ ዲ ዳ። ስለዚህ ጉንዳ
ጉንዳ ል ለሉ ሊላ ሌል ጉንዳል ጉንዳል ወባ ጉንዳል ጉንዳል ጉንዳል። እንቀጥል። ይሄ ምንድን ነው? ዝንብ ነዋ። ዝንብ። ስለዚህ ዝንብ ብለን ስንጽፍ ዘ ዙ ዚ ዛ ዜ ዝ የዘቤት ስድስተኛ ማለት ነው። ዝ ን የነቤት ስድስተኛ ነ ኑ ኔ ና ኔ ን ዝን ብ የበቤት ስድስተኛ በቡ ቢ ባ ቤ ብ ዝንብ ዝንብ ዝንብ። እንቀጥል። ይሄ ምንድን ነው? ሸረሪት ሸ የመጀመሪያ ረ የመጀመሪያ ሪ ሶስተኛ ረሩ ሪ ሸረሪ ሪ ረሩ ሪ ሸረሪ ት የተቤት ስድስተኛ ተቱ ቲ ታ ቴ ት ሸረሪ ት ሸረሪት። እሺ እንቀጥል። ይሄ ምንድን ነው? ቢራቢሮ። እሺ ቢ ማለት ሶስተኛ በቡቢ ራ ረሩሪ ራ አራተኛ ቢራ ቢ በቡቢ ጫማ ካለው ሶስተኛ ነው ብያለሁ። ጫማ ማለት ይኸው እዚህ ጋር ታች እግሩ ላይ የተንሻፈፈ ነገር ሸፋፋ አለው። ሮ ጭንቅላቱ ላይ ዜሮ እዚህ ጋር ዜሮ አለው። ጭንቅላቱ ላይ ዜሮ ካለው የመጨረሻ ፊደል ነው ማለት ነው። እንሂድ። ረ ሩ ሪ ራ ሬ ር ሮ። ስለዚህ ቢራቢሮ። እሺ እዚህ ጋር ምንድን ነው ይሄ? ንብ ብለን ስንጽፍ ወይም ስናነብ ን ማለት 3 ቁጥርን ትመስላለች። የነቤት ስድስተኛ ነ ኑ ኒ ና ኔ ን ከዛ በ ቡ ቢ ባ ቤ ብ ንብ ቢራቢሮ ንብ። በጣም አሪፍ ነው። እሺ ስለዚህ ከመጀመሪያው ጀምሬ አንዴ ልከልስላችሁና እንጨርሳለን። ከብት ፍየል አሳማ አንበሳ ጅብ ነብር የሜዳ አህያ እንቁላል አሳማ ወባ ጉንዳል ዝንብ ሸረሪት ቢራቢሮ ንብ። በጣም አሪፍ ነው። ንብ። ስለዚህ እንዳይከብዳችሁ ቀለል አድርጌ ባቡ ማለት ነው ምስሉን እያያችሁ እንድትመልሱ አድርጌ አቅርቤላችኋለሁ። ትምህርቱን ከወደዳችሁት ላይክ፣ ኮሜንት እያደረጋችሁ አበረታቱኝ ማለት ነው። በቀጣይ ምን ቪዲዮ ይዤላችሁ ልምጣ የምትፈልጉትን ኮሜንት ሳጥን ላይ አስቀምጡልኝ። መማር ለሚፈልጉ ልጆች ሼር አድርጉላቸው። እናንተም በውስጥ መስመር መማር ለምትፈልጉ ወይም የምትፈልጉ ከሆነ በ0953 61 59 56 ብላችሁ በማንኛውም የሶሻል ሚዲያ አማራጮች መደወል
ትችላላችሁ ማለት ነው። ካላችሁበት ሆናችሁ እቤታችሁ የትም ሳትሄዱ መጀመሪያው ጀምራችሁ እስከ መጨረሻው ማንበብ፣ መጻፍ፣ መናገር እንድትችሉ እናደርጋችኋለን ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ብዝት ብዝት ስትይበልኝ ማለት ነው። ባይ